በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተአምረ ኢየሱስ። 15ኛ ተአምር ስለ መምህር ዘኬዎስ። ይቅርታው ቸርነቱ ለዘላለሙ ሆነ ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። ዘኬዎስ የሚባል አንድ መምህር ነበረ። እርሱም ሕፃኑ ኢየሱስ ከአባቱ ዮሴፍ ጋር ልዩ ኃይለ ቃላት ሲናገር ሰማ። ያም ዘኬዎስ የተባለ መምህር ዮሴፍን ይህን ልጅ ስጠኝ፣ እኔ ላስተምረው፣ ከነገሩ ጣዕም የተነሳ ወድጄዋለሁና አለው። ከሱ ከሚበልጡት አከብረዋለሁ፣ ከሊቃውንትም ትምህርት የተነሳ አላሳፍረውም። ይልቁንም ልጅ ወዳድ ይሆናል። ዳግመኛም አስተምሬ ለመምህርነት አበቃዋለሁ አለው። ዮሴፍም መልሶ ማነው ይህን ልጅ መያዝ የሚቻለው? እሱ ቀላል የአያያዝ ቀንበር የሚችለው አይደለምና አለው። ሕፃኑም መልሶ መምህር፣ ከዚህ ያነጋገርህ ቃል የተነሳ እኔን ከእናንተ የተለየ አድርገኸኛል። እርግጥ ነው እንደናንተ ሥጋዊ ባህሪ ያለኝ አይደለሁም። አንተ በኦሪት ሕግ ያለህ ነህ። አንተ ከመወለድ በፊት እኔ ነበርኩና አውቀዋለሁ። እንግዲህ አንተ አባት ለመሆን ተስፋ የምታደርግ ሆነ ማንም የማያውቀውን ከኔ ዘንድ መማር ይኖርብሃል። ስለ መስቀል ግን በእሱ ተሰቅዬ የእናንተን ኃጢአት ይቅር እል ዘንድ ቃል ኪዳን የሰጠሁበት ምልክት ነው። እናንተ መቼ እንደተወለዳችሁ ከየት እንደመጣችሁ አታውቁም። እኔ ግን መቼ እንደተወለዳችሁ በዚህ ዓለም እስከ መቼ እንደምትኖሩ ፈጽሜ ያውቃለሁ አላቸው። እነሱም በፈሪሳውያን ወይም በጸሐፍት ዘንድ ይህን የመሰለ ታላቅና ድንቅ ነገር ወይም ተአምራት የሰማንበትና ያየንበት ጊዜ ከቶ የለም። እንጃ መቼ ቢወለድ ነው? እሱ ገና የ5 ዓመት ልጅ ነውና በማለት ጮኸው መናገር ጀመሩ። ይልቁንም እንደዚህ ያለ አነጋገር የሚናገር ከቶ ያየንና የሰማንበት ጊዜ የለም አሉ። ጌታ ኢየሱስም ታደንቃላችሁ፣ ነገር ግን አታስተውሉም ወይም አታውቁም። እኔ ግን ከማን እንደተወለድኩ አውቃለሁ፣ ከዚህም የበለጠ አውቀዋለሁ፣ እርሱም ያውቀኛል አላቸው። ይህንንም ሰምተው ዝም ጭጭ አሉ፣ መናገርም አልቻሉም። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልን፣ ለዘላለሙ አሜን።